አንድ ኮንስትራክሽን ባለሙያ አያውቀውም። የአጠቃላይ ፕሮጀክት ኮስት ማንም አያውቀውም። አላህ ነው የሚያውቀው። ኮንትራቱን የወሰዱት እነ መሐመድ አባስ ናቸው። በጣም ይሄን ያህል ሂጅ የሆኑ ፕሮጀክቶች እነ መሐመድ አባስ መሸከም ይችላሉ ወይ አይችሉም? ጥያቄ አለ። በሰማያዊ ዩኒቨርሲቲ ውስጥ ደግሞ ያሉ ፕሮጀክቶች አሉ። ይሄ ሁላ ፕሮጀክት የአፋር የክልሉ የአፋር ዲዛይንና ሱፐርቪዥን ወርክስ የአፋር ዲዛይንና ቁጥጥር ኢንተርፕራይዝ ነው ይሄን ሁሉ ስራ በእጁ የሚሰራው። ይሄ ሁላ ስርቆት በእጁ የሚሰራው በዚህ ቢሮ አማካኝነት ነው። አወል አርባም ከሆነም ወይ አወል አርባ ልጆቹ ይሄን ሁላ ብር የነሱ የገቢ ምንጭ አፋር ዲዛይንና ሱፐርቪዥን ወርክስ አንድ የአፋር ኮንስትራክሽን ኮርፖሬሽን ወይ በድሮ ስሙ አፋር ውሃ ስራዎች እንደሚባለው አሁን አፋር ኮንስትራክሽን ኮርፖሬሽን ተብሎ እድገት ሰጥቶታል። ስሙ ብቻ አደገው፣ ስራው ግን ወጣች የሚሄድ ቢሮ ነው። ስለዚህ እነዚህ ሁለት ቢሮዎች ምን ያህል የአፋርን ህዝብ ጉሮሮ ላይ እንደቆሙ እናውቃለን። እኔ በግልጽ አውቃለሁ። ከእናንተ ነው የምንጀምረው። የአፋር ህዝብ አንድ ውሃ አንድ ጄሪካን የአፋር እናት አንድ ጄሪካን በጀርባዋ አዝላ ወደ ቤቷ ለመመለስ ጠዋት 12 ሰዓት ወጣ ማታ 12 ሰዓት የምትገቡበት አገሮች አሉ። የአንድ ህዝብህን የውሃ ቤዚክሊ ከሚባሉ ነገሮች አንደኛው ውሃ ነው። የውሃ አቅራቦት ሳታሟላለት እኔ ምረጠኝ ብለህ በየሜዳው ስትቀሰቅስ ብልጽግና መለስትል እኔ ይሄ ከሰብአዊ ምን አይነት ምሰንከሃ ያለው ሰው ነው ይሄ? ወይስ ምን አይነት ሜንታሊቲ ያለው ሰው ነው ይሄ? በጣም እኮ ነገር የሚገባው መጀመሪያ እስኪ ውሃ ለአንድ ለአፋር እናት የ12 ሰዓት ጉዞ እየሄደች በጀርባዋ እያመጣች ነገ በነጋታው እየተመለሰች ነው ለውሃ። እስኪ ያን ሙላላት። እስኪ አንድ የአፋር እናት ገበያ በአካባቢዋ ያለውን የቤት ፍጆታን ለማሟላት ገበያ የ10 ሰዓት መንገድ እየሄደች እነዚህ ነገሮች ሳታቀርቡ ቢያንስ በእነዚህ ነገር ነበር መጋጨት የነበረብን እኛና እናንተ። በጣም ነው የሚገርመው። እኔ በጣም ነው የሚገርመኝ ማለት መናገር አልችልም። አንዳንዴ እኮ ከሰይጣን የበለጠ ክፉ ሰዎች አሉ። ክፋት ለካ ሰይጣን አይደለም፣ ከሰይጣን የበለጠ ክፉ ሰዎች አሉ ማለት። አንድ እናት 10 ፍየል አላት ተብሎ በእያንዳንዱ ፍየል ላይ 100 ብር ከሆነ ግብሯ እቺ እናት 10ሩን ፍየል በጠዋት ገበያ ልትወስድ ነው ማለት ነው። የአንድን መንግስት ግብሩን ለመሸፈን የግብር ወጪውን ለመሸፈን ምሳሌ እናቴ አሁን 30 ፍየል ቢኖራት አንድ ፍየል ላይ 30 ብር በየወሩ 30 ብር የምትከፍል ከሆነ በየወሩ አንድ ፍየል ገበያ ልትወስድ ነው ማለት ነው፣ የመንግስትን ግብር ለመከፈል። ያቺ እናት ግን ምን አይታ ነው ግብር የምትከፍለው? በፍየሎቿ ላይ በራሷ ፍየል ላይ ግብር አምጪ ከተባለች ማለት ነው። ፍየል በጣም ነው የሚገርመው። እኔ ግን ግብር እስከማውቀው ግብር እንደሚሰበሰበው እስከማውቀው መንገድ ሲሞላልህ፣ ማብራት ስታገኝ፣ ውሃ ስታገኝ፣ የተለያዩ ፋሲሊቲዎች ሲቀርቡልህ ነው። ይሄ ሁሉ ነገር ሳታሟላ በደፈነው ግጥም ብለህ ሳታፍር ግብር ማለት ትንሽ ይደብራል። እንምጣሽ ወደ ተነሳንበት አጀንዳ ልመለስላችሁና አጠቃላይ ይሄን ሲስተሙ ከላይ ነው ብልሽት ያለው። ስለዚህ ሲስተሙ ምኑ መለወጥ ያለበት ለመለወጥም ነው እኛ የወጣ ነው። ይሄን እንለውጣለን ስንል ደግሞ ከሁሉም የኢትዮጵያ ብሔር ብሔረሰቦችና ህዝቦች ጋር አብረን በመሆን ነው። ምክንያቱም ይሄ የጋራ ጠላት አለን። አንድ ቢያንስ የጋራ ጠላት ያለን አሁን በአሁኑ ሰዓት የጋራ ጠላታችን ብልጽግና ነው። አሁን እንደምሳሌ የአፋርን ክልል አነሳሁ እንጂ ይሄ ችግር በተለያዩ ክልሎች ውስጥ እንዳለ ግልጽ ነው። እኛ የግለሰብ ጥላቻ አይደለም ያለን ወይ ሙሉ ሲስተም ጥላቻ አለን። እስኪ በየትኛው ክልል ላይ ነው የራሱን የሆነ ካልቸር እያራመደ ያለው ክልል ላይ ወጣቱ? አሁን በአፋር ክልል ላይ ያለው ወጣት አንድ በሱስ የተለከፈ፣ ሁለት የራሱን ያህል ካልቸር ይዞ የሚሄድ። ምክንያቱም ወጣቱስ ወደ ሱስ ቢገባው ለምንድን ነው? ስራ አጥ ሲሆን ነው። ስራ ለምን ጠፋ? ሁሉንም መንግስት ስራ በራስ ፋሚሊ ኮንትሮል ሳደረገ እንጂ የአፋር ህዝብ የአፋር ክልል ከራሱም ተርፎ ሙሉ ለኢትዮጵያ የሚሆን ስራ ያለበት ሀገር ነው። ምክንያቱም በተፈጥሮ ሀብት የታደለ የተፈጥሮ ለየት ያለ
ሀብት ያደላት ክልል ነች አፋር ክልል። ግን ወጣቱ ስራ አጥ ነው። ችግር ውስጥ ነው ያለው ወጣቱ። ለምን? ምክንያቱም መንግስት ነው የክልሉ መንግስት ሁሉንም። አሁን እስኪ እዩት፣ ሰመራ መካከል ላይ መሃል ሰመራ ላይ አደባባይ ላይ አንድ የመንግስት ሰራተኛ ወይ አንድ የክልል ፕሬዝዳንት ደሞዙ ስንት እንደሆነ ነው ያላቀ። ግን ያን ያህል ሂጅ ፕሮጀክት ያን ያህል ሂጅ የሆነ ግንባታ ግልጽ ነው ከየት እንደመጣ ምንጩ ስርቆት ነው። እኛ ስርቆትን እናወግዛለን፣ ስርቆትን ሌብነት እናወግዛለን። እኛ ደግሞ አንድ ወደዚህ ትግል የገባንበት ምክንያት ህዝባችንን ከጭቆና እናወጣለን፣ ከውጭ ወራሪዎች እንጠብቃለን በሚል ነው እንጂ የስልጣን ጥማት የለም፣ ምን የለም። የህዝባችንን ሉዓላዊነት ለመጠበቅ፣ የህዝባችንን ዲሞክራሲያዊ መብት ለመጠበቅ፣ የህዝባችንን ሰብአዊ መብት ለማስጠበቅ ነው የወጣ ነው። ምክንያቱም በሰዓት የኛ ህዝብ የአፋር ህዝብ ሶስት መብት ተነፍጓል። ዲሞክራሲያዊ መብት የለውም፣ ሰብአዊ መብት የለውም፣ ምንም አይነት መብት የለውም። የአፋር ህዝብ በሰዓት ድንበር ዘለል ጥቃቶች እየገቡ ነው ከውጭ በሶማሌ በኩል በተለያዩ ጊዜ ከሶማሌ ከውጭ ወራሪዎች በአፋር ክልል ላይ ድንበር ዘለል ጥቃት እየከፈቱ ሴቶችና ህፃናት ስንትና ስንት ጊዜ ሞተዋል። ግልጽ ጊዜ በቅርብ ጊዜ የዓለም ህዝብ ያውቃል ይሄን ጉድ። ስንትና ስንት የሆኑ ስንት ቁጥራቸው የማይለካ ወጣቶች፣ ሴቶች፣ ህፃናቶች ያለ ምክንያት እየሞቱብን ነው። ይሄ አንድ መንግስት ያለበት ሀገር የሚጠበቅ አይደለም። ለምን መንግስት ዝምታ የመረጠው? አሁን ደግሞ አንድ ኢትዮጵያዊ እንደ መብት የሚፈልገውን ፓርቲ መደገፍ ይችላል፣ የማይፈልገውን አለመደገፍ ይችላል የሚል ህግ አለ መሰለኝ በህገ መንግስት ላይ። ህገ መንግስት ሆነ የምንዳኝበት በህገ መንግስት ከሆነ እኛን የሚደግፉ አዛውንቶች የ60 የ50 የ70 ዓመት አዛውንቶች እየታሰሩ ነው። ምክንያቱም ምንድነው? ለ3 ወር ለ4 ወር እነዚህ ሰዎች እስር ቤት ላይ ናቸው። ምሳሌ ካስፈለገ መስጠት እንችላለን። እነ ሳዕዲ አሉ፣ እነ መፈር አሉ። እነዚህ ሴቶች እነዚህ አዛውንቶች ታጋዮች ናቸው። ለኢትዮጵያ ታግለው እድሜያቸውን የፈጁ ሰዎች ናቸው። እነዚህ ሰዎች የታሰሩበት ምክንያት ምንድን ነው? ዝምታ ሲበዛ ሌላ ነገር ነው። ስለዚህ አሁን የኢትዮጵያ መንግስት እኔ በጣም ትልቁ ጥያቄ የቱ ጋር ነው ያለው መንግስት? እሺ አንድ የመንግስት ባለስልጣን ወይ የፖሊስ ወይ የወታደር በየትኛውም ውትድርና ውስጥ ያለ አባላቶች ናቸው አሁን ለምርጫ ቅስቀሳ እያደረጉ ያሉት። ይሄ ህግ ላይ ከሆነ የተቀመጠው እሺ፣ በየክልሉ ላይ የሚሰጡ ሽመቶች አሉ፣ ማዕረጎች አሉ የሚሰጡ። ይሄ እኮ በህግ የተደገፈ ነው፣ በህግ የተቀመጠ ነው። አንድ የወታደር አባል በየ4 ዓመቱ ሊያገኝ የሚችለው ማዕረግ ካገኘም ከ10 አለቃ እንዴት ነው ወደ ኮሚሽነርነት ሊመጣ የሚችለው ሰውዬው? አንድ ወታደር 10 አለቃ እያለ ዛሬ ኔክስት ይር በሚቀጥለው ዓመት ሰውዬው ኮሚሽነር ነው ታገኘዋለህ። ይሄ በምን ታሪክ ነው? እኔ በጣም ነው የሚገርመኝ። ራሱ ያውቀዋል፣ ባለቤቱ የሚሰጣቸው ሰዎች ያውቃሉ። በሶሻል ሚዲያ እየተመራ ያለ መንግስት ነው የምለው እኔ። የቲክቶክ መንግስት እለዋለሁኝ ይሄ መንግስት፣ ወይ የፌስቡክ መንግስት እለዋለሁኝ። በሚሊተሪ ካስታጠቀው በላይ ወታደር ያለው ሶሻል ሚዲያ ያለው ይሄ ሰው ወታደር። አሁን በተለይ የአፋር ክልል ከፖሊሱ ቁጥር የበለጠ የፌስቡክ ፖሊስ ይበልጣል። በፌስቡክ ላይ በጣም ብዙ ወታደር አለው። ለምን እነዚህ ሰዎች ስራ ከሚፈቱ ማሰልጠኛ ገብቶ ለሀገር እንዲጠቅሙ ይሄ ነገር ማድረግ አለበት። የፌስቡክ ሰራዊት ነው ያለው፣ ሰራዊቱ እንዳለ የፌስቡክ ሰራዊት ነው ያለው መንግስት። ይሄ ደግሞ የመጥፋቱ አዝማሚያው ነው፣ ማሳያው ነው። ሲጠፋ አንድ መንግስት ሊጠፋ ሲል እንደዚህ አይነት ተልካሻ ነገሮች ያበዛል፣ ልክስክስም ነገር ያበዛል አንድ መንግስት ሊጠፋ ሲል ማለት ነው። አወር 40 ወደ 40 ሺህ ወደ 50 ሺህ የሚጠጋ ወታደር አለ ፌስቡክ ላይ። ይሄ ደግሞ ማጋነን አይደለም፣ የምሬን ነው። በጣም ብዙ
40,000 ወደ 50,000 የሚገመት የሚሊታሪ ልብስ አለበሰ የፌስቡክ ወታደሮች አሉት። የፌስቡክ ሰራዊት አለው። እንደውም በእኛ ክልል ላይ አክቲቪስት የሚለው ቃል ብዙ ትርጓሜ አጥቶ ትክክለኛ ትርጓሜ አጥቶ ወደ 20 ሰዓት አክቲቭ የሚለው ተቀይሯል። አክቲቪስት ማለት ትርጉሙ ሌላ፣ የኛ ክልል ላይ ያለው አክቲቪስት ደግሞ አክቲቭነት ይመስላል። 24 ሰዓት ኢንተርኔት ላይ አክቲቭ ሆኖ ይመስላል። ምክንያቱም አንድ ወታደር ለሀገሩ 24 ሰዓት አክቲቭ ነው። በቃ ፕሮቴክት ያደርጋታል። ወይ አንድ ፖሊስ በተመደበት አካባቢ 24 ሰዓት አክቲቭ ነው። እነዚህ ሰዎች ደግሞ እነዚህ በሚሊታሪ ያልታጀቡ ሰራዊት ያልሆኑ ፖሊሶች፣ የፌስቡክ ሰራዊቶች ደግሞ 24 ሰዓት ፌስቡክ ላይ አክቲቭ ናቸው። አክቲቪስት እነሱ ያው በራሳቸው ስም አክቲቪስት ነን የሚሉት። አክቲቪስት ግን እንደዛ አይደለም። ትርጉሙ መጀመሪያ ይግባችሁ። ውድ የኢትዮጵያ ልጆች፣ በተለይ በአፋር ክልል ላይ ችግር ይሄን ያክል ደርሷል። እኛ የተቃወምን ያለው ይሄንን ነው። እኛ ከግለሰብ ምንጠላው ነገር የለንም። አገራችንን ከጥፋት እንታደግ ብለን ወጣ ነው። ደግሞ እንታደጋለን። ደግሞ ሌላ ምንም አይነት ተልእኮ የለንም። ብዙ ሰው ብዙ ነገር ሊያስብ ይችላል። ማየት ማመን ነው ይላል የኢትዮጵያ ሕዝብ። መስማትን ማመን ነው። ስማ፣ እኛ እንናገራለን። ዓላማችን ታላቋን ኢትዮጵያ ድጋሚ ታላቋን ኢትዮጵያ መስጠት፣ የራሷን ካልቸር ያላት፣ የራሷን ኩሩ ሕዝብ ያላት፣ በምንም በውጪ ግለሰቦች ጣልቃ ገብ ያልሆነች መንግስት ያላትን ኩሩ ሕዝብ ያላትን ሀገር ድጋሚ ወደ ነበረበት ኢትዮጵያ ዳግም ትልቅ ነበረች ያኔ ኢትዮጵያ። አሁን ግን ተልካሻ መንግስት ይዟት ልክስክስ እየሆነች ነው። ከተማ መገንባት ብቻ ትውልድ መገንባት አይደለም። ፕሮጀክት መስፋፋት ብቻ ትውልድ መስፋፋት አይደለም። ከምንም በላይ ከድንጋይም ከቆርቆሮም በላይ የሰው ህዝብ ነው፣ የሰው ልጅ ነው። ዴይሊ ሬት የኢትዮጵያ ህዝብ በቀን 1000 ከ1000 በላይ ይሞታል። ያን ሞት እንታደግ ነው ያልነው እኛ እንታደጋለን ደግሞ። ስለዚህ ትግላችን ለምትደግፉ መጀመሪያ የኛን አጀንዳችንን እወቁ። ፕሮግራማችንን ለምትደግፉን፣ ለምትቃወሙን ደግሞ ፕሮግራማችንን እዩት። በተለያዩ ሚዲያዎች ላይ ያሉ የኛ ፕሮግራሞች የኛን ዓላማ የወጣንበትን ዓላማ መነሻችንም ፕሮግራም አለው። አንብብ፣ እይ። ከተቃወምክ በዛ ተቃወመን፣ ከደገፍክንም በዛ ደግፈን። ዝም ብለህ ከመሬት ተነስተህ አትደግፈን። ከመሬት ተነስታችሁ አትውቀሱ። ተሳዳቢ ህዝብ ደግሞ ተሳዳቢ የኢትዮጵያ ህዝብ ተሳዳቢ አይደለም፣ ተልካሻ ነው እንጂ ያ የሚሳደበው። ስለዚህ ተሳዳቢው ተሳደብ፣ እንመጣለን። ክብር ለሚገባው ክብር ስጥ ይላል የኢትዮጵያ ህዝብ። ክብር ለሚገባው እኛ ክብር እንሰጣለን። ስለዚህ አወል አርባና የአወል አርባ ቤተሰቦችን አይደለም እኛ የተነሳ ነው። ለአወል አርባና ለአወል አርባ ቤተሰቦች አይደለም። እና በስተመጨረሻ ይህ ግንባር ይህ እጉጉሞ የተነሳበትን ያቃል መድረሻውን የሚያውቅ ነው። በተለያዩ ችግር የሚንበረከክ አይደለም። ማንም ሰው አንበረከከውም። በጭራሽ መንበረከክ አንችልም። ለማንም ሰው አንበረከክም። እጅ አንሰጥም ደግሞ። ምክንያቱም ለተነሳነት ለታላቁ የአፋር ህዝብ ነው። ሲቀጥል ደግሞ ለታላቁ የኢትዮጵያን ህዝብ ለመከላከል ነው። ከውጭ ወራሪዎችም ከተለያዩ ችግሮች ታላቋን የኢትዮጵያን ህዝብ ለመከላከል ነው። ያን ደግሞ በተለያዩ ጊዜዎች አሳይተናልም። አሁን በድጋሚ እናሳያለን። ማሳየትም እንችላለን ደግሞ። ድል ለህዝባችን፣ ድል ለአፋር ህዝብ፣ ድል ለኢትዮጵያ፣ ውድቀት ለብልጽግና።